ወው በእኔ የምትተማመኑ አርራህማኑ አለል አርሽ እስታዋ አላህ ከአርሽ በላይ ነው። ስላላህ መጠየቅ ፖለቲካ ነው እንዴ? እውነት ራሱ ክርስቶስ ነው። መሐመድ መጣና ከጊዜ በኋላ አላህ የሚባለው ነው እውነት አለ። የአላህ ከላም ነው። ከላሙላህ ቁርአን የአላህ ቃል ነው። የአላህ ከላም ፍጡር ነው ፍጡር አለ። እዚህ ጋር እኔ እንጃ፣ ግን ፍጡር ስትል አልገባኝም። እኔ ጋር ስትጠይቂ እንዴት አልገባሽም? ፍጡሯን በሙሉ ሲፈጠር ሙስሊም እንደሆነ ታምናላችሁ? ኦኬ፣ የሰው ልጅ ሙሉ ሲፈጠር አንቺ ሙስሊም ነው ብለሽ ታምኛለሽ? ኦፍ ኮርስ ሙስሊም ባይሆኑ ሮማ 40 ቀን ጠብቃችሁ ክርስትና። በጣም ጥሩ። ገና እንደተወለዳችሁ ሰይጣን ይቆነጥጣችኋል። ሕፃን ሲወለድ የሚያለቅሰው ጩኸት ወይም ማልቀስ ከሰይጣን ከሚሰነዘርበት መወጋት የተነሳ ነው ብሏል ሙሐመድ። መሐይምነትን በጨዋነት ለመደበቅ የምትሞክሩ ብቸኛ ፍጥሮች እናንተ ናችሁ። እርሱ በልዕልና ያለ ሲሆን በአምላክነቱ በአራቱ ማዕዘን ያለ ነው። ይኸው ክርስቶስ በአምላክነቱ በመለኮቱ አይወሰንም፣ በሁሉ የሞላ ነው። ሰላም ወጣች እንደ ሊጧ ሰላም እፎይ። ኦኬ ክርስቲያን ቀጥልሽ። ሰላም አይሰማም። ትቀጥያለሽ። አንዴ እሷ በተናገረችው ነገር። በነገራችን ላይ እኛ ይሄንን ጥያቄ ስንጠይቃችሁ የምትመልሱ መልስ ብዙ ጊዜ ከክርስቶስ ጋር አገናኝተው ነው እና ኦኬ እናንተን አምላክ በዛ መንገድ አገናኝታችሁት ከሆነ አንደኛ ቀጥታ ከቁርአናችሁ ጋር ትጋጫላችሁ። ሁለተኛ እኛ አምላክ የተወሰነ ነው፣ በቦታ የተወሰነ ነው፣ በቦታ የሚካበብ ነው፣ በሰዎች አይን ሁሉ መካበብ የሚችል ነው፣ የተገደበ ነው በቦታ ብለን አናምንም። ክርስቶስ ኢየሱስ በስጋ ተገልጧል። ክርስቶስ ኢየሱስ ሰው ሆኗል። ከድንግል ስጋና ነፍስ ነስቶ ሰው ሆኗል ማለት ነው። ሃይማኖተ አበው ምዕራፍ 112 ቁጥር 18 ላይ ምን ይላል መሰላችሁ? እርሱ በልዕልና ያለ ሲሆን ይላል። ሉክ እርሱ በልዕልና ያለ ሲሆን በአምላክነቱ በአራቱ ማዕዘን ያለ ነው። ዩሲ በአምላክነቱ በመለኮቱ ክርስቶስ በአራቱ ማዕዘን በሁሉም የመላ ነው። ቦታም አይወስነውም። በደንብ አድምጡ። ቦታም አይወስነውም። ነገር ግን ያለ ዘርአ ብእሲ አምላክን በወለደች መለወጥ በሌለበት በእመቤታችን በድንግል ማርያም ማዕፀን ተወሰነ። ሰው ሲሆን ማለት ነው። በግብረ መንፈስ ቅዱስ ከእርሷ ነፍስና ስጋ ነስቶ ሰው ሆነ። ፔሬድ። የኛ እምነት ይሄ ነው። እናንተ ይህን ታምናላችሁ? ስለ ክርስቶስ ስትናገሩ አላህን አመሳስላችሁ ስትናገሩ ይህን ነው ትናገሩለታላችሁ። ይኸው ክርስቶስ በአምላክነቱ በመለኮቱ አይወሰንም፣ በሁሉ የሞላ ነው። የትኛውም ቦታ ላይ አይወስነውም። የእናንተ አምላክ ግን ከአርሽ በላይ ተወስኗል ብላችሁ ታምናላችሁ። አይታችኋል። አንድ አካል ደግሞ በቦታ የሚወሰን ከሆነ ያለምንም ማቅማማት ፍጡር እንደሆነ አስረግጠን ልናውቅ ይገባል። የሙስሊሞች አምላክ ማለት ነው። አቅለኛዋ ቀጥይ። እሺ እኔ ለጥያቄ ነው የገባሁት፣ ግን አሁን ስለታፋ ምናምን ስትኖሩ ነበረ ማለት ነው። አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑ በሲር ይላል ማለት ነው በቁርአኑ። እሱን የሚመስል ፍጡር የለም። ፍጡራንን በፍጹም ከመህሉቃት በፍጹም አይመሳሰልም ማለት ነው አላህ ሱብሓነሁ ወተዓላ። እንደገና ሲቀጥል አላህ ይሮጣል ስንል መሮጥ ነው አይደለ? እስኪ ከዚህ ምሳሌ ልስጣችሁ ማለት ነው። አላህ ሱብሓነሁ ወተዓላ ይሮጣል ስንል አንድ ባሪያው ወደሱ አንድ ስንዝር በተራመደ ቁጥር እሱ ደግሞ በክንዱ እጥፍ ይቀርበዋል። አቅለኛው ወደ ባሪያው አንድ እግር ሲራመድ አቅለኛው ቆይ አልጠየቅንም እኮ እሱ አላህ ያለው ብለሽ ነው የምታምኚው? አርራህማኑ አለል አርሽ እስታዋ አላህ ከአርሽ በላይ ነው። እኔ ስለ እስልምና ብዙ እውቀት የለኝም፣ ግን ልንገርህ። ቆይ በምኑ ነው ከአርሽ በላይ ያለው? ከአርሽ በላይ ያለው ያው በዛ ነው የተደላደለው። ነገር ግን ስልጣኑ በሁሉም ቦታ ነው። በዛ የተደላደለው ምኑ ነው? ያኔ በዛ የተደላደለው በስም ያኔ አያዘኝም። በሱ የተደላደለው በሱ ነው። ኦኬ አላህ አካላቶች አሉት የሉትም? አላህ ሱብሓነሁ ወተዓላ እንግዲህ አደም አለይሂ ሰላም በሁለት እጁ እንደፈጠረው ነግሮናል። እንደገና ደግሞ እግርም እንዳለው ሁለት እግሮች እንዳሉት ነግሮናል። ነገር ግን በፍጹም ፍጡራንን አይመስልም፣ አምሳያ የለውም። መልካም እሺ። ሁለት እግር ማለት ምን ማለት? እግር ማለት ምን ማለት ነው? እግር ማለት የሰዎች እግር እንደምታቀኝ እግር ነው። የአላህ ሱብሓነሁ ወተዓላ ግን አምሳያ በፍጹም የለኝም ብሏል። አምሳያ ፍጹም ከሌለው ደግሞ ሊስን እግር ማለት ምን ማለት ነው? ለምን ታመሳስያለሽ? እግር አለው ብለሽ
እግር እያልሽብኝ እኮ ነው። እግር አለ እግር ይኖረው እንጂ ፍጡራንን አይመስልም። አሁን ባለፈው ይሮጣል እንደ ራጮቹ እንደዛ ስትል ነበር። ነገር ያለ ሱብሃንአሁ ወተዓላ ይሮጣል ስንል እኛ ወደሱ ወደኛ ይሮጣል ስንባል አንተ ወደ አምላክ በሩጫ አይደለም ማለት ነው። አዳምጪ እንዴ አላህ ይወርዳል አለ ከሌሊቱ አንድ ሶስተኛ ነው ሚቲሽናንሽና ቀስ ብለሽ መልሺ። ያ አቅለኛው አረጋ ብለሽ መልሺ። ሚውት አድርጌሻለሁ። በጣም ስጮሂና ላለመጮህ ሞክሪ። ቀስ ብለሽ አውሪ። ቀጥ አቅለኛው ባይዘይ አቂዳሽ ደግሞ አቅል አይፈቀድም። እንዴት ነው አቅለኛው ብለሽ የመጣሽው? ሚቲሽናንሽ ሚት ሆነሻል አቅለኛው። እሺ ሰዓት ስለሌለኝ ነው ስለሚጠሩኝ ነው ማለት ነው። ቶሎ መጨረስ ስለፈለኩ ቀስ በይና የጠየቅኩሽን ከሰማሽ ከሌሊቱ አንድ ሶስተኛ ይወርዳል ብለሽ ታምኛለሽ? አምናለሁ። ኦኬ በእግሩ ነው የሚወርደው አይደለም? እሱን እንዴት ይውረድ እንዴት አናውቅም። ምክንያቱም እሱ ያሻውን የፈለገውን ሰሪ ነው የገለጸልንን ብቻ ነው እኛ ተከተለን የምንሄደው እንጂ ያልገለጸልንን አናወጣምም። እንደገና ደግሞ የገለጸልንንም አንተውምም ማለት ነው። ኦኬ የሚወርድና ማይወርድ አካል አለው ወይንስ ሁሉም አካላቱ ይወርዳሉ? እንደዚህ እሱም ይወርዳል እንጂ እንዴት አካል አለው አካሉ ይወርዳል አልተባለም። አካሉ ያለ ሱብሃነሁ ወተዓላ ምን እንደ ፍጡራንንም አይመስልም አይታወቅም። እጁ አካሉ ነው አይደለም? እጅ ኑረው እንጂ ፍጡራንን አይመስልም። አሁን ነገርኩህ። ቆይ አቅለኛዋ እኔ ማንን ይመስላል ብዬ ጠይቀሻለሁ ወይንስ እጅ አለው የለውም ብዬ ነው የጠየቁሽ? እጅ አለው አልኩህ እኮ። ለምንድነው ድጋሚ የምጠይቀሽ? እጅ አለው ተባልካ። ፍጡራን በፍጹም አይመስልም አይታወቅም። ከዚህ ጥያቄ ወጣ። ጎበዝ። እሺ አላህ ሱብሃነሁ ወተዓላ እግር አለው እጆች አሉት። እጆችና እግሮች አሉት። ነገር ግን በፍጹም ፍጡራንን አይመስልም። ጎበዝ። እሺ አንድ አዳምጪ። አይሮጥም ይሮጣልም ሲባል አዳምጪ ፕሊስ። ያልጠየቅሽውን አትመልሺ። እሺ እኔ አሁን ጥያቄ አለኝ። ያኔ ተረጋጊ። ቆይ አዳምጪ ፕሊስ። አንድ አዳምጪ። እግሩ ባት አለው አይደለ? አዎ ኦኬ። እግሩ ባት አለው እጆቹም ጣቶች አሉት አይደል? አዎ። ስንት እጅ ነው ያለው? ሁለት እጅ። ስንት እግር ነው ያለው? ሁለት እግር። ለምንድን ነው ከፍጡር ጋር አላህ የምታመሳስዩ? እኔ እኮ ለዚህ እኮ ነው አንተ ለምንድን ነው ፍጡራን ማወጣው ነገር? አንቺ ከፍጡር ጋር አላህን ለምን ታመሳስያለሽ? ሁለት እግር አለኝ እኔም እሱም ሁለት እግር አለው። ሁለት እጅ አለኝ እሱም ሁለት እጅ አለው። ስላለው አላህ ሱብሃነሁ ወተዓላ አምስት ጣት አለኝ እሱም አምስት ጣት አለው። ለምን ነው ታመሳስዩ? እፎይ አንዴ ስማኝ። ያኔ ይሄ እኮ አልሸነፍ በይነትና ወይም ደግሞ ፖለቲካ አይደለም። ይሄ ያንተን ፈጣሪ ያዘዘህን ነው የምትከተለው። እኔ ፈጣሪ ያዘዘንን ነው ሰ አላህ ደግሞ ካዘዘ ነው። ፍጡራንን አልመስልም ካለ አንተ ደግሞ ግድ ትመስላለህ ነው እኮ የምትለው። እንደዛ ይሄ እኮ ፖለቲካ አይደለም። እኔ እኮ አላመሳሰልኩም። ሳላመሳስል ሁለት እጅ አለው ጣቶች አሉት ሁለት እግር አለው እግሩ ባት አለው ብለሽ እኔ ያለኝን ላላ ሰጠሹ። አይ ለዚህ እኮ ነው አንተ ፖለቲካ ረከመ አላህ ያዘዘውን አንተ ደግሞ አይሆንም። ለምንድን ነው እንደዚህ ሰውን ካልመሰለ? እፎይ መጀመሪያ ስላላህ መጠየቅ ፖለቲካ ነው እንዴ? አቅለኛው ምን ሆነሽ ነው? አይደለም እኔ እየነገርኩት እሱ ደግሞ እንደዚህ ከሆነ እንደዚህ ነው። ያኔ ሁለት እግር ስላለው ፍጡራን ነው አለሱ። ነገር ግን አላህ ደግሞ ፈጣሪ ደግሞ እሱ የተናገረው ነው። እሱ በተናገርሽ ነው። ቆይ እንዴት እንዳመሳሰልሽ እኔ ተናገርኩ እንጂ ያኔ ፍጡር ይመስላል አልወጣኝ። ፍጡር ይመስላል አላለም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እንዴት እንዳስመሰልሽው ልንገርሽ። የማይመሳሰለው በቁጥር ነው ወይስ በፈንክሽን ነው? በጥቅሙ ነው የማይመሳሰለው? እግሩ ለምሳሌ የማይመሳሰለው በቁጥር ነው ወይስ በምንድን ነው? በፍጡራን አይመስልም። ፍጡራን በፍጹም አይመስልም። በምን እንደሚመሳሰል በምን እንደማይመሳሰል እዛ ላይ ቢገለጥ እኮ ነው የምታወዳድረውና የምናወዳድረው። ስለዚህ እግር እንዳለው እንጂ ምን እንደሚመስል በምን ከፍጡራኖች እንደማይመሳሰል ብቻ ነው የተገለጸልን። እሱ ደግሞ የፈለገውን ይገልጻል፣ የፈለገውን ደግሞ ይይዛል ማለት ነው። ሁሉንም የማረግ አቅም አለ እኮ። እየጠየኩሽ እኮ ነው። በምንም ነገር ነው የማይመሳሰለው? አይዋ ስንት እግር አለሽ አንቺ?
ሁለት እግር አለኝ። አላህ ሱብሓነሁ ወተዓላም ሁለት እግር አለው። ነገር ግን መህሉቃትን ይመስላል ማለት አይደለም። እሱ አልመስልም ብሎ ተናግሯል። አይ በቃ አንቺ ነሽ አልመስልም የሚለው እኮ ይኸውልሽ፣ አንዴ ቆይ አልመስልም የሚለው ቃል ምን ጊዜ መሆን ያለበት በተግባር ነው እንጂ በቃል ብቻ አይደለም። አንቺም ሁለት እግር አለሽ፣ አላህም ሁለት እግር አለው። ተመሳሰላችሁ በቁጥር ኖ ማተር። የእሱ ትልቅ ሊሆን ይችላል፣ በጣም ረጃጅም ሊሆን ይችላል፣ ወፍራም ሊሆን ይችላል፣ አንቺን በብዙ የሚበልጥሽ ሊሆን ይችላል። ችግር የለውም፣ እሱ ማተር አያደርግም። አትሊስት ግን አንድ ቢያንስ የተመሳሰላችሁበት ነገር አለ። ምንድነው? እሱን ቁጥር በቁጥር ተመሳስላችኋል። ሁለት እግር አለሽ። እኔ እኮ ለምንድን ነው የምትገምተው? እሱ የፈለገውን መሆን ይችላል፣ ያሻውን መሆን ይችላል፣ ትልቅ ሊሆን ይችላል፣ ምን ሊሆን ይችላል። በምን ታውቃለህ? ትንሽም ሊሆን ይችላል። ኦኬ ችግር የለውም። እንደዚህ የምትሉ በምን ታውቃላችሁ? እሱ ያሻውን መሆን ይችላል። እፎይ ደግሞ ያኔ አላህ ይሮጣል ሲባል ባለፈው እንዳርሴናል እንደሱ መባል ይፈቀድ። አሁን በአንተ እምነት እንደዚህ መሳለቅ ይፈቀድ አይፈቀድም? ያኔ አምላካችን እኛ ወደ እሱ ስንራመድ እሱ ደግሞ በሩጫ ወደኛ ይመጣል። ግራንሶ ስትሄድ በሩጫ አይደለም። ቆይ አቅለኛ ኡስታዝሽ እኮ ካንቺ የተሻለ መልሶታል እኮ ይሮጣል ብሎ። ሌላም እናሳይሻለን። ትልልቅ ኡስታዞች ይህንን ተጠይቀው አዎ አላህ ይሮጣል፣ እንዴት ነው የሚሮጠው ግን አናውቅም ያሉ ሌሎች ኡስታዞችም እናሰማሻለን። ቪዲዮ ከፈለሽ ከነሱ ስለማበልጭ መስጊድ ላይ ሲያስተምሩ። ዋናው ነገር ግን ምንድነው እሱ በደንብ አስተውሉ። አካላትን እንዳለ ከሰጡ በኋላ የማንንም አይመስልም፣ ብዙም አያስኬድ አይደለም። እኛ በደንብ አስተውሉ ክርስቲያኖች። እኛ ቁጥር እንኳን ስንሰጥ እንጠነቀቃለን። 1 2 3 ተብለው ፈጣሪን በእነኚህ ኢጅማ በሆነ ስምምነት በሆነ ቁጥር ኤግዛክት ሪፕሬዘንት ያደርጋል ብለን አናምንም። አንድ ብለህ ይህን ከኔ ጋር ራሱ ማመሳሰል አይቻልም። እኔ አንድ እባላለሁ እሱም እንደኔ የተገጣጠመ ፈጣሪ እንደዚህ ያለ ምናምን ብለን አናምንም። እነሱ ካዳ እግር ያለው ሁለት እግር ባት ያለው ማይታወቅ ስንት ባት እንደሆነ እንግዲህ ሁለት እግር ያለው እግሩ ላይ ባት አለ አለችን አቅለኛዋ። ባቶቹ ግን ስንት እንደሆኑ አይታወቁም። ይታወቃሉ እንደ አቅለኛዋ ያለ እግር ባት ይታወቃል ስንት እንደሆነ አይታወቅም። እንግዲህ አስቢው እስኪ ሁለት እግር አለው ባቱ ብዛት ግን አይታወቅም። አንድ ባት ሊሆን ይችላል፣ ቢሊየን ባት ሊኖረው ይችላል አንድ እግር ሁለት እግር ላይ። እሺ እንደዚህ ማለት አትችልም። እፎይ አንድ እግር ሊኖረው ይችላል፣ 2 3 ባት ሊኖረው ይችላል አትችልም። ምክንያቱም እሱ ብቻ ነው የሚያውቀው። አልተገለጸም። ያልተገለጸ ነገር መገመት በሃይማኖታቸው ሲፈቀዳል እንዴ? መገመት አይቻልም። የለም ካለ የለም ነው። ሁለት እግር ስላለው ይሄ ይኖረዋል። ይሄ እኮ መገመት እኮ አይቻልም። ሃይማኖት እኮ ነው። አቅለኛዋ ችግር የለውም። አንድ ቀለል ያለ ጥያቄ ልጠይቅሽ። አላህ ያለው አካል የተሟላ አካል አለው ብለሽ ታምኛለሽ? አልተገለጸም። ሳይገለጽ እንዴት ነው የምናውቀው? ቴንኪው በቃ ስለዚህ ጎዶሎም እሱ ደግሞ ከሙሉ በላይ ሙሉ ነው። ሙሉም ሆኖ ለእኛም ሞልቶናል። አልሐምዱሊላህ ሙሉ አካል አለው። ያልተገለጸ ነገር እንትን አንልም። ይሄ ቢኖረው ይሄ እንደናንተ ነው። ስለዚህ ሙሉ ነው አልሐምዱሊላህ ያልሽ ውሸት ነው ማለት ነው። አላቅም አልተገለጸም ነው ማለት ያለብሽ። እሺ አሁን ጥያቄን ልጠይቅ። ያኔ እናንተ ትንሽ ወደ ክርክር ተወስዱታላችሁ። ይሄ ሃይማኖት ነው፣ ክርክር አይደለም። ኮሜንተሮች ደግሞ እውነትን ለማወቅ ፈልጉ። እምነት አንዲ ነው፣ እንደ ምግብ ነው በየአይነት ማለት ነው። እና እልክ ተሸነፍነት መሳለቅ ምናምን ሳይኖር እውነትን ለመማር ነው መሞከር ያለባችሁ። በእኛም ቢሆን በእናንተም ማለት ነው። እና እውነት ምንድነው እሱ? አቅለኛ እውነት ምንድነው እሱ? እውነትማ እንግዲህ ፈጣሪ ማን እንደሆነ እውነት ትክክለኛ ፈጣሪ ማን እንደሆነ ነው። እውነት ራሱ ክርስቶስ ነው፣ ኢየሱስ ነው። እውነት አላህ ነው። ወላሂ ኢየሱስ ነው። ሐቅ ተብሎ የሚጠራው ማለት ነው። ልጠይቅ ሼፎይ የለኝም ትጠይቂያለሽ። ሐቅ ተብሎ የሚጠራው ማን ነው? ኢየሱስ የአላህ ባሪያና መልእክተኛ ነው። ኦኬ አላህን የፈጠረው ራሱ ኢየሱስ ነው። አላህን የፈጠረው አላህ Subhanahu Wa Ta'ala ሙሐመድን ያለሽ አላህን ሙሐመድ ፈጠረው። ነገር ግን ሙሐመድ አላህን ፈጠረ በምናብ ሙሐመድን ደግሞ ክርስቶስ ኢየሱስን የፈጠረው የሁሉ ፈጣሪ የሁሉ አስገኚ ክርስቶስ ስለሆነ ማለት ነው።
እውነት ራሱ ክርስቶስ ነው። መሐመድ መጣና ከጊዜ በኋላ አላህ የሚባለው ነው እውነት አለ። እዚህ ጋር ኢየሱስ ተወልዶ ነው አይደለ? ኢየሱስ ከተወለደ ከሱ በፊት የነበረችው የወለደችው ማን ወለዳት? ያኔ መርየም አለይሂ ሰላምን ማን ወልደዋት ነው? እናትና አባቷ ወልደዋት ነው። እናትና አባቷ ታዲያ ያኔ ከእግዚአብሔር እኮ በፊት ሆኑ። ምን ማለት ነው? እግዚአብሔር በፊት ሆኑ ከሱ በኋላ ነው እንጂ መውሉቃት ሁሉ ነገር የመጣው ከሱ በፊት የለም። ክርስቶስ በስጋ ከሷ ተወልዷል። ነው ዘመን ተቆጥሮለታል። እሷንም የፈጠራት ያስገኛት፣ ሰማይ ምድርን የፈጠረ ያስገኘ እርሱ ነው። እንግዲህ እኔ አንድ ጥያቄ ልጠይቅ። ይሄ ያኔ አንቺ ቀላል ጥያቄ ልጠይቅሽ። ቁርአን ፍጡር አይደለም አይደለ? ቁርአን ፍጡር ነው ፍጡር አይደለም? ቁርአን ከአላህ የወረደልን የአላህ ከላም ነው። ፍጡር ነው? ፍጡር ነው ስትል ፍጡር ነው ወይ? የአላህ ከላም ነው። ከላም አላህ ቁርአን የአላህ ቃል ነው። የአላህ ከላም ፍጡር ነው ፍጡር አይደለም? እዚህ ጋር እኔ እንጃ፣ ግን ፍጡር ስትል አልገባኝም። እኔ ጋር ስትጠይቂ እንዴት አልገባሽም? ቁርአን ያኔ ፍጡር ነው ስትል እንደኛ ረክ ቁርአን እኮ ከአላህ የወረደልን ነው፣ የአላህ ቃል ነው። እሺ ጥያቄሽን ጠይቂ በቃ። እሺ ያኔ አምላካችሁ ተሰቅሎ ሞቷል ማለት ነው። ያኔ የተሰቀለው በእኛ ኃጢአት ነው ትላላችሁ። እኛ የሰራነው ኃጢአት ምንድነው? እነማን ናቸውስ የገደሉት? ያኔ ገዳዮቹስ ለምን ገደሉት? ለኛስ በምን ኃጢአት ተገደለልን? ኦኬ ክርስቶስ በስጋ የመጣው ለምንድን ነው? እሱ ለእኛ ኃጢአት የተሰቀለው ነው። እነማን ናቸው የሰቀሉትስ? ክርስቶስ ለሁላችን በመስቀል ላይ ለቤዛነት ተሰቅሏል። ተሰቅሎም ሞትን በሞቱ ድል አድርጎ ተነስቷል። በሰው ልጅ ላይ ሞት ተፈርዶ ነበረ። ያንን የሞት ፍርድ ለመሻር በስጋ ተገልጧል። ነቢያትን ሲልክ ከቆየ በኋላ በደንብ አስተውሎ ዕብራውያን ምዕራፍ 1 ላይ እንደሚናገረው ከቁጥር 2 ጀምሮ እስከ 3 እግዚአብሔር በብዙ አይነትና በብዙ ጎዳና አባቶቻችን በነቢያት ሲናገር ከቆየ በኋላ ይላል የዘመኑ መጨረሻ ላይ በልጁ በዚህ ዘመን ተናገረ ይላል። ላከ ነቢያቶችን። ከዛ በኋላ መጨረሻ ላይ ግን ልጁን ላከ። ልጁ መጣ፣ ቃሉ ተገለጠ፣ በስጋ ተገለጠ። ነቢያትን ሲልክ ፍጹም መሆን ስላልቻሉ ትንቢተ ኢሳያስ ኤርሚያስ ምዕራፍ 31 ላይ ከቁጥር 31 ቃል ማለት ነው። ቃል በስጋ መጣ። ቃል ስጋን ተዋህዶ ተገለጠ። የእግዚአብሔር ቃል እርሱ አካላዊ ቃል በስጋ ተገለጠ። አንቺ ለምሳሌ ለሙሐመድ ያላ ቃል መጣ። ያ ያላ ቃል ወረቀቱ ቁርአን ላይ አለ ብለሽ ታምኛለሽ አይደለ? የበግ ቆዳ ላይ ያላ ቃል አለ። ያ ደግሞ ከለም አላህ ነው፣ ፍጡር አይደለም ብለሽ ታምኛለሽ። እኛ ደግሞ ምን እናምናለን? አካላዊ ቃል የአብ ልጅ የአብ ቃል የባህሪ ቃሉ እርሱ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እንደሚናገረው ሁሉ በእርሱ ሆነ፣ ከሆነም እንኳን አንዳች ያለ እርሱ አልሆነም። ዮሐንስ 1 ቁጥር 10 ላይ በዓለም ነበረ ሁሉ ዓለምም እንኳን በእሱ ሆነ ይላል። በዓለም የነበረው ያ ቃል አካላዊ ቃል ሁሉ በእርሱ የሆነው ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ከማርያም በደንብ አስተዊ ስጋና ደምን ነፍስን ተካፍሎ በዛም ቃል ስጋን ተዋህዶ ተገለጠ። የእናንተ ወረቀት ላይ ያላህ ቃል ሰፈረ፣ ፍጡር አይደለም ትሉታላችሁ። እኛ ምን እናምናለን? ያ አካላዊ ቃል ከማርያም ስጋና ደምን ነፍስን ተካፍሎ ስጋን ተዋህዶ ቃል መለኮት በስጋው ተገልጦ የመለኮት ሙላት በስጋው ተገልጦ ተገለጠ። ዛሬ 2000 ዓመት ከማርያም ተወለደ። ስለዚህ ያ ቃል ማርያምን የፈጠረ ነው። ያኔ በመለኮት በስጋ ሲገለጥ በመንፈስ ያለው ነው። ምን አልሽ? ቀጥያኔ
ምንድን ያልሽኝ? በስጋ ሲገለጥ በመንፈስ ያለው ነው ያለችው። ግን በስጋ የተገለጠው አንዴ መጀመሪያ የጠየቅሽው ጥያቄ በርከት ያለ ጥያቄ ነው የጠየቅሽው። ግን አንዴ አጠቃሎ ይመልስልሽና ተመሳሳይ ጥያቄ ስለሆነ ማለት ነው አበዛሽው እንጂ ተመሳሳይ ነው። እሱ መልስላት። ስለዚህ በስጋ ክርስቶስ ተገልጧል። አካላዊ ቃል በስጋ ተገልጧል። ስለዚህ የምናየው ክርስቶስ ከማርያም የተወለደው የመለኮት ሙላት በሰውነቱ ያለው እርሱ ፍጹም አምላክ ማርያምንም የፈጠረ ማርያምንም ያስገኘ ነው። በስጋ የተጋፈለው ግን ከሷ ነው። ስጋና ደምን የነሳው ከሷ ነው። ስለዚህ እሷንም የፈጠረ እሷንም ያስገኘ ነው። ለእኛ ለምንድን ነው እሱ የሞተልን የሚለው የሰው ልጅ በአዳም ምክንያት ምን ሞት መጥቶበት ነበር። ሞት ተፈርዶበት ነበረ። ኃጢአት በመስራቱ ወንጀል በመስራቱ ይሞት ነበረ። ሞተን እንደ ቅጠል ግቢያችን እንዳለ የባህር ዛፍ ቅጠል ወይም የማንጎ ቅጠል ወድቀን በስብሰን እንዳንቀር ሞትን በሞት ለመሻር ሕይወትን እንዲሰጠን የአብ ልጅ በስጋ ተገለጠ፣ በስጋ መጣ። ሞት ላይ ስልጣን ያለውን ዕብራውያን ምዕራፍ 2 ቁጥር 15 እስከ 16 በሞት ላይ ስልጣን ያለውን ይኸውም የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ በስጋ ሞት የተፈረደባቸው ፍጡራኖች ራሱ ኢየሱስ አይደለ እንደ ሞት ፍርድ የሚፈርድባቸው? ያኔ ራሱ ሞት ፍርድ ፈርዶባቸው ራሱ እንዴት ይገደላል? መልካም አምላካችን ፈራጅ ነው። ያ ፈርዶባቸዋል የሞትን ፍርድ። ያም ምንድነው? እሱ እንዳበሉ ከበላችሁ ትሞታላችሁ ስለተባሉ ፍርዱ መጥቶባቸዋል። እውነተኛ ፈራጅ ስለሆነ ፈርዶባቸዋል። ዘፍጥረት ምዕራፍ 2 ላይ እንዳበሉ ከበላችሁ ትሞታላችሁ ስላላቸው፣ ዘፍጥረት ምዕራፍ 3 ላይ ግን በሉና በመብላታቸው ምክንያት ሞት መጥቶባቸዋል፣ ተፈርዶባቸዋል። ምክንያቱም አስቀድሞ የተናገራቸው እንዳበሉ ከበላችሁ ትሞታላችሁ ስላለ ስለበሉ ነሰሰርሊ መሞት አለባቸው። ፍርዱ ተፈጸመ ማለት ነው። ባይፈርድባቸው ባይሞቱ ኖሮ እህታችን ምን ይሆናል መሰለሽ? ከበላችሁ አትሞቱም ብሏቸዋል ዲያብሎስ። ሴጣን ምን አላቸው? ከበላችሁ አትሞቱም አላቸው። እግዚአብሔር ደግሞ ከበላችሁ ትሞታላችሁ አላቸው። አሁን ሁለት ምርጫ አለ። ከበሉ ይሞታሉ ወይንስ አይሞቱም? እግዚአብሔር ከበላችሁ ትሞታላችሁ አላቸው። ሴጣን ደግሞ ከበላችሁ አትሞቱም አላቸው። የማን ቃል ነው እውነት መሆን ያለበት? የማን ቃል ነው እውነተኛ? የእግዚአብሔር ቃል ነው። እግዚአብሔር ትክክለኛ ፈራጅ ስለሆነ ከበላችሁ ትሞታላችሁ ስላለ ሞቱ ማለት ነው። ባይሞቱ ኖሮ ምን ይሆናል? ሴጣን ትክክለኛ ይሆናል ማለት ነው። ከበላችሁ አትሞቱም ስላለ ሴጣን ልክ እናንተ ጋር በቀራ ላይ ቁጥር 34 እስከ 38 አለ። ሱራ 7 ከ15 እስከ 25 አለ። ሱራ ጣ ላይ ከ115 እስከ 125 አለ ማለት ነው። ይሄው ክፍል ዘላለማዊ ዞታሪ ትሆናላችሁ ብሎ ሴጣን ይገባና ይወሰውሳቸዋል ማለት ነው። ብትበሉ ጸበለሷን አይምን እንትኑን አላህ አትብሉ ያላችሁን ብትበሉ አትሞቱም፣ ምንም አትሆኑም፣ አትወጡም፣ ዞታሪ ትሆናላችሁ፣ ዘላለማዊ ትሆናላችሁ፣ ይሽስ አምላክ ትሆናላችሁ እንዳላቸው ማለት ነው። ስለዚህ እኛ ጋር ከበላችሁ ምን ትሆናላችሁ አላቸው ሴጣን፣ አትሞቱም አላቸው። እግዚአብሔር ደግሞ ከበላችሁ ትሞታላችሁ አላቸው። በሉ። ስለዚህ እግዚአብሔር እውነተኛ ፈራጅ ስለሆነ ሞቱ። እግዚአብሔር ደግሞ ፈራጅ ብቻ ሳይሆን መሐሪም ነውና ምሕረትን ሊያመጣ በስጋ ተገለጠ። የሰው ልጅ ያንን ሞትን አሸንፎ መነሳት ስለማይችል ፍርዱ ትክክለኛ ካሳ ስለሚያስፈልገው ያሸነፋቸው ሴጣን ነውና ሴጣንን ለመሻር ዕብራውያን ምዕራፍ 2 ቁጥር 15 አንድ ፈተፈተን እያደረግ ሞቱን በሞቱ ሻረው ማለት ነው። ያሸነፋቸው ዲያብሎስ እግዚአብሔርን ሳይሆን ሰዎችን ያሸነፈውና ምሕረቱ መምጣት ያለበት አንድም ስጋን በተዋሃደ መሆን አለበትና ስለዚህ ዲያብሎስ ይሸነፍ ዘንድ የሰው ልጅ በዲያብሎስ ላይ ኃይል ስልጣን ይኖረው ዘንድ ክርስቶስ የሰው ልጅ እርሱ የአብ ልጅ በስጋ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ያ ቃል አካላዊ ቃል ሁሉን የፈጠረው ሁሉን ያስገኘው ስጋን ያልነበረው ደም ያልነበረው ነፍስ ነኝ ከማርያም ነስቶ ምን ሆነ? ተካፈለ። እንደኛ ቃል ስጋን ተካፈለ፣ ተዋህዶ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የያዘው የአብርሃምን ዘር እንጂ የመላእክትን ዘር አይደለም ይላል። ስለዚህ በስጋ ተካፈለና በስጋ ተገለጠና በሞት ላይ ስልጣን ያለውን ሻረውና እኔ ትንሣኤ ሕይወት ነን አለ።
ዮሐንስ ወንጌል ምዕራፍ 11 ቁጥር 25 አንዴ ክፈተው። ስለዚህ በስጋና በደም ተካፍሎ ዲያብሎስን ድል አድርጎ 11:25 ዲያብሎስን ድል አድርጎ ሉቃስ ወንጌል ምዕራፍ 4 ላይ ማቴዎስ ወንጌል ምዕራፍ 4 ላይ ከተፈተነ በኋላ በስጋው ዲያብሎስ እኛን ፈትኖ እንደማያሸንፈን እሱ ምሳሌ ሲሆነን ዲያብሎስን እንዴት እንደምናሸንፍ ካስተማረን በኋላ ሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ ለደቀ መዛሙርቶቹ እንኳን ያንን በስሙ የሚያስወጡበትን አጋንንት እንዴት እንደሚያባርሩ ዲያብሎስን እንዴት እንደሚያሸንፉ ስልጣን ሰጣቸው ማለት ነው። ኢየሱስም ትንሣኤ ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ሰዎችን አምነው አይደለም ሕያው የሚሆኑት። እርሱ ትንሣኤ ሕይወት ነው። እርሱ ትንሣኤ ሕይወት የሚያሰጥ አይደለም። እርሱ ራሱ ምንድን ነው? ትንሣኤ ሕይወት ነው። ትንሣኤ ነው፣ ሕይወት ነው። ሱረቱ ሂጅር ላይ ባልሳሳት ሱራ 22:6 ወይም ደግሞ 23:6 ላይ አላህ ነው ትንሣኤ ሕይወት የሚሰጠው ትንሣኤ የሚሰጠው በመቃብር ያሉ ድምፁን የሚሰሙት አላህ ብቻ ነው። ክርስቶስ ምን አለ? አሰጣለሁ አይደለም ያለው እኔ ነኝ አለ። እነኛ ሞት የተፈረደባቸው የሚሞቱት፣ እርሱ ግን ምን አደረገ? እኔ ነኝ። ምንድን ነኝ? ትንሣኤ ነኝ። ትንሣኤ ብቻ ነው፣ ሕይወት ነኝ። ሕይወት አሰጣለሁ አይደለም፣ ሕይወት ነኝ። የሚያምንብኝስ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው ይሆንም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምኛለሁ አለ። ሰው ክርስቶስ የእግዚአብሔር ልጅ መሆኑን ካመነ፣ የዘላለም ሕይወት እንደሚሰጥ ካመነ፣ እርሱ ትንሣኤ መሆኑን ካመነ የዘላለም ሕይወትን ያምናል፣ የዘላለም ሕይወትን ያገኛል። እስልምናው ጋር ስንመጣ ግን ሱራ 72 ቁጥር 1 ጀምሮ ከጅን የሆኑ ጎሳዎች ይመጡና ሙሐመድ ጋር አላህ ልጅን አልያዘም አልወለደም፣ አላህ ሚስት የለውም ስለዚህ ልጅ የለውም አሉ። የአጋንንቶችን አስተምሮ ትይዙና እናንተ ክርስቶስ የአላህ ልጅ አይደለም ትላላችሁ። እቺ ሴት ግን እንዳንቺ ጠያቂ ነበረችና ምን አለች? ታምኛለሽ እንዴ ብሎ ሲነግራት አዎ አንተ ክርስቶስ የእግዚአብሔር ልጅ ነህ አለችው። የዘላለም ሕይወትን አገኘች። የክርስቶስ የአብ የባህሪ ልጁ መሆኑን ማመን የዘላለም ሕይወትን ያሰጣል። እርሱ የዘላለም ሕይወትን የሚሰጥ ትንሣኤ ሕይወትን የሚሰጥ ነውና። እስልምናው ጋር ስንመጣ ግን የአጋንንትን አስተምሮ ሱራ 72 የአጋንንቶች ምዕራፍ ወይም የጂኒዎች ምዕራፍ ይባላል። ከአጋንንት የሆኑ ወደ መሐመድ ጋር ይመጡና አላህ ሚስት ስለሌለው ልጅ የለውም አሉ። ሙስሊሞች ዛሬ ላይ ቁሉ አላሁ አሐድ አላህ ሚስት የለውም ምን የለውም። አንተ ያኔ እግዚአብሔር በስጋ ሲገለጥ እሱ ራሱ ተገልጦ ከመጣ በኋላ ሁሉም ነገር ሁሉን የማረግ መብት አለው። ሞቶ ሳይሆን ጥሩነት ለማሳየት እኮ መሞት አይጠበቅም። የሰው ልጅ እሱ እኮ መሐሪ ነው። የሰው ልጅ መማር ይችላል። ግን እንዴት ይገደላል? እንዴት የገደሉትስ ለኛ ኃጢአት ከሆነ ገዳዮች ውስጥ ደግሞ ለምን ይገሉታል? አላህ Subhanahu Wa Ta'ala ደግሞ ልጅ አላህ Subhanahu Wa Ta'ala አይወልድም አይወለድም ፍጹም የለውም አምሳያ ሐላስ እዚህ ጋር ዝጋው ስለ አላህ አታንሳ አንዴ ኦኬ ክርስቶስ እንደሚሞት በስጋ አስቀድሞ ነግሮናል። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ሊያገለግለን እንደመጣ እንዲሁም ደግሞ ቤዛ እንደሚሆነን ተናግሯል። ቤዛ ማለት ምትክ ካሳ ማለት ነው። ክርስቶስ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ ክርስቶስ በስጋ የተገለጠው ሊያገለግለን ቤዛም ሊሆነን ነው። ባልሳሳት ዮሐንስ ሙስሊም 27:67 ላይ እናንተ ቤዛ የምንሆናችሁ እኛ ነን፣ ራንሰም የምንሆናችሁ እኛ ነን። ክርስቶስ ግን ለእኛ ቤዛ ሊሆነን መጣ፣ በፍቃዱ ነው። እኛ ግን ሳንፈቅድ ለአንቺ ገነት ትገቢ ዘንድ ኃጢአትሽ እኔ ላይ ነው የሚጫነው፣ ሳልፈቅድ ማለት ነው። ክርስቶስ በፍቃዱ መጣ። ለምን? ሊያገለግለን፣ ቤዛም ሊሆነን እስከ ሞት ድረስ ወደደ። ሮሜ ምዕራፍ 5 ቁጥር 6 አንዴ ክፈተው። ፍቅሩን እንዲገለጸልን እዚህ ጋር ግን እኮ አሁን የተለከው ቦታ ሊያገለግለን ይላል። አዳምጪ። ፍቅሩን ምን ድረስ ገለጸልን? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለማን ሞተ? ስለ ኃጢአተኞች። ለምንድን ነው መሞት ያስፈለገው? ስለ ኃጢአተኞች ሞተ። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለኛ ያለው የራሱን
ፍቅር ያስረዳል። ለራሱ ያለውን ፍቅር እስከ ሞት ድረስ ከመውደድ በላይ ምን አለ? እስከ ሞት ድረስ ወደደን። አንድ ልጁን ሰጠን። ፍቅሩን እዚህ ድረስ ገለጸልን። ሌሎች ኃጢአቶችን ሌሎች ሰዎች ላይ የሚጭን አይደለም። የኛ አምላክ የእኛን አንስቶ ሙስሊሞች ላይ የሚጭን አይደለም። የእናንተ እንደዛ ነው። አንዴ ቼክ አድርግልኝ ክርስቲያን ሳይ ሙስሊም 27 ወይም ደግሞ 2167 ኃጢአታችኑን የእናንተን አንስቶ እኛ ላይ ይጭንና እኛን ጋር እንደሚከትና እናንተ ገነት ትገባላችሁ። የእኛ አምላክ ግን ስለ ሁላችን አንዴ ሞተ። አንዴ ይኸው አዳምጪ። ሳይ ሙስሊም 27 ኤሌ ሊስን when it will be the day of resurrection, Allah would deliver to every Muslim, a Jew or a Christian, and say, that is your rescue from hellfire. በቂያማ ቀን አላህ ለእያንዳንዱ ሙስሊም ይህ አይሁድ ወይንም ክርስቲያን ከገሃነም እሳት መዳኛህ ነው ይለዋል። እናንተ ገነት እንድትገቡ ትንሣኤን እንድታገኙ ህይወት እንድታገኙ ኃጢአታችሁ እኛ ላይ ከመርና እናንተ ገነት ትገባላችሁ። የኛ የኔና የተሳሳተ አርራህማን ረሂም አላህ Subhanahu Wa Ta'ala በዚህ በዱንያ ለሙስሊሙ ለካፊሩ ማለት ነው። በዱንያ የካፊር መንገድ የገሃነም ነው። አረ አዳምጪ አንደሚታል። ስለዚህ የኛ አምላክ ግን በፍቅሩን በእንደዚህ አይነት ሁኔታ ገልጿል። እንደዛ ነው። ኤኒዌይስ ይበቃታል ይመስለኛል። ሰዓቱ ሜዳ ይበቃሻል። ምንድነው እዚህ ላይም ሐዲስ አልቁድሲ 8ኛው ሐዲስ ምን ብሎ ይናገራል መሰለሽ? አላህ በቂያማ ቀን unload the sin from them and put that same over the Jews and the Christians. ኃጢአቶቻቸውን ከሙስሊሞቹ ላይ ያነሳና አይሁዶችና ክርስቲያኖች ላይ ይጭንባቸዋል። Then let the humble slave get into paradise by the virtue of my mercy. በእኔ ምህረት ባሪያዎቼ ወደ ገነት ይግቡ ብሎ ከዛ ይናገራል። ይሄ ነው በሰው ኃጢአት መቀጣት ማለት ይሄ ነው መጀመሪያ ማለት ነው። ክርስቶስ ኢየሱስ ግን ምንድነው ራሱ የወደደውን ሊያደርግ እኛን ሊያድነን መጣ በፈቃዱ። ማንም አስገድዶት ማንም ሂድ ብሎ ገፍቶት አይደለም የመጣው። ክርስቶስ ኢየሱስ ነፍሱን ስለ ወዳጆቹ ለመስጠት ብሎ በስጋ ተገለጠ፣ በስጋ ሞተ፣ አረገ፣ ትንሣኤ ህይወትን ሰጠን ማለት ነው። ይህንን አረጋገጥን። ነው በጣም ብዙ አብራርተናል። በዛው ግን ምንድነው እሱ በስጋ እዛው እንዲሁ ማድረግ አይችልም ወይ ምናምን እንዳልሽው ፍቅሩን እስከ ሞት ድረስ በመግለጽ ምን ያህል እንደሚወደን ምን ያህል እንዳከበረን እንዳፈቀረን የሚያሳይ ነው። ሮሜ ምዕራፍ 5 ላይ ይናገራል። እሱ ፈጣሪ ነው የፈለገው በሞት እኮ ይሄ ማለት እኮ አንድ ሰው ለሚወደው ሰው መስዋዕት ማለት ነው። አዳምጪ ትመልሻለሽ። እሺ ስለዚህ እዚህ ስማች ፍቅሩን ገልጿል። የሰው ልጅ አዳም የሳተው እግዚአብሔርን ለመሆን ነው እንደማይችል ካሳየው በኋላ ግን ክርስቶስ በስጋ ተገልጦ ይህም ፍቅሩን አሳይቶናል። አላህ ስለማይችል ነው እንደ ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ የሚወርደው እዛው ሆኖ ጸሎታችሁን መስማት ስለማይችል ነው። ነገርኩህ እኮ አላህ Subhanahu Wa Ta'ala ይወርዳልም ሲባል እንደ ፍጡራን ውርድ አይደለም። ነገርኩህ እኔ እንዴት ይወርዳል አልጠየኩሽም። ከሌሊቱ 1/3 ያንቺን ጸሎት ለመስማት አንድ ቀን አይደለም ለሺህ ዘመናት የሚመላለሰው የሚወርደው ጸሎት ከአርሽ በላይም ሆኖ ራሱ እየሰማሁ ነው። እፎይ የኔንም እየሰማኸኝ አረጋጊው እኛ ጋር እንደጠየቅሽው የእኛ አምላክ የሚታይ የሚዳሰስ የሚነካ የሚሄድ የሚመጣ አይደለም። ነገር ግን ቃል ስጋን ተዋህዶ በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ ብለን እናምናለን። ያንቺ አምላክ ግን ያ አካል ያ አምላክ ከአርሽ በላይ ያልሹ ያለ እረፍት የተለያዩ ሀገር የተለያየ ታይሚንግ እያለ ከሌሊቱ 1/3 የሚመላለሰው ያንቺን ጸሎት ለመስማት አይሰለቸውም? አይደክመውም? አይደክመውም በፍጹም። አላህ Subhanahu Wa Ta'ala አይደክመውም። አንዴ ለዘመናት የሚመላለሰው እዛው ሆኖ መስማት ስላልቻለ ነው እያልን እንጠይቅሽ። ስለዚህ መልሽ። እሺ ልመልስልህ።
አላህ ሱብሓነሁ ወተዓላ ይወርዳል ስንል እንደ ፍጡራን አይደለም፣ የራሱ ይሆናል። እኔ እንደማን ይወርዳል ብዬ ነው የጠየቅኩሽ? አልጠየቅኩሽም። እንደ ፍጡራን ይወርዳል? ፕሊዝ ቆይ፣ እንደ ፍጡራን ነው ወይ የሚወርደው ብዬ አልጠየቅኩሽም። ራሱ እንደ ራሱ ባህሪ በሱንሱማ ይሁን እየተገለባበጠ ይሁን በፓራሹት ይሁን ብሎ ይሁን እንደዚህ እየከነፈም ይሁን እሱ ብቻ ማንም እኛ በማይመስል ሁኔታ ከሌሊቱ 1/3 ሁሌም ይወርዳል አለ። አዎ በየሁሉም ሌሊት ውስጥ ይወርዳል። ለምን እንደሚወርድ ለምንድን ነው የሚወርደው? እንዴት ወረደ አልተገለጸልንም። ያኔ እንዴት ወረደ ታዩ? እንዴት ወረደ ታዩ? ለምንድን ነው የሚወርደው? እሱ ከፈለገስ? እሱ ከፈለገ በየቀኑ መመላለስ ግዴታው ነው። ግዴታው ማን ያደረገው? የራሱ ስልጣን እኮ የሱ ነው። ታዲያ እሱ ከፈለገ እኛ ጋር ክርስቶስ የአብ የባህሪ ልጁ በስጋ ሲገለጥ እሱ ከፈለገ ስለምንድን ነው አንቺ ቅር የሚልሽ? በስጋ ተገልጦ እሱ ከፈለገ በስጋ መገለጡ ጥሩ ግን እኮ እሺ ልመልስ። ዝም በላ እሱ ከፈለገ ምን ገዶሽ ነው አልቀበልም ያልሽው? እሱ ከፈለገ በአካል ተገለጠ መገለጦች ይፈለገ እንበል። ነገር ግን በፍጡራን እጅ እኮ ነው የተገደለው። ፍጡራኖች ከሱ የተሻለ አቅም እንዳላቸው እኮ ነው የሚያሳየው እዚህ ጋር። ያኔ ፍጡራኖች አምላክን ገደሉት። እሱ ግን መሐሪ ነው። እሺ አዳምጪ። አምላክ በባህሪ የሚሞት አይደለም። ለአምላክ ቀድሜ ነግሬሻለሁ። መሄድ፣ መምጣት፣ መቀመጥ፣ መመታት አንዴ አይነገርም። ክርስቶስ በስጋ ስለተገለጠ ግን ቃል ስጋን የተዋሃደ ስለሆነ ሞተ ሲባል ምን ማለት ነው? መሞት አቅለኛዋ ሞተ ተሰቅሎ ሰዎች ገደሉት። ሞት ማለት ምን ማለት ነው? ሞት ነው። ሞት ያው ሰው ገደለው ነው። እንደዛ ነው። ምንድነው ሞት? ህይወቱ አለፈ። ህይወቱ ከስጋው ተለይቻለች። እሱ የክርስትና አስተምሮ ነው። የእስልምናው አይደል? የእስልምናው ነው ነፍሱ ከስጋው መለየት። ይሄ በክርስትና በእስልምና ያኔ ነፍሱ ከሩሁ ተለያየ። በእስልምና ሁሉ ነገር ይጠፋል አይደለ? እንደ አዲስ ነው ሪሰሬክት የምታደርግ ሪክሬሽን ነው። እናንተ ጋር ያለው ሪሰሬክሽን አይደለም። እንደ አዲስ ነው የሚሰራችሁ። ሱረቱ አንቢያ ላይ 104 አካባቢ ላይ እኮ እንደ አዲስ ነው የሚፈጥራችሁ 30 ሜትር አድርጎ። ስለዚህ እኛና የእናንተ ሞት ይለያያል። እኛ ሞት ስንል ነፍስና ስጋ መለየት ነው። እናንተ ሞት ስትሉ መጥፋት ነው ሁለቱም። እኛ እንደዛ እናምነው። ስጋና ነፍስ መለየት ነው። ስለዚህ በስጋ ሞተ ስንል መለኮት ሁሉን የሞላ በሁሉ ያለ ሁሉን የሚወሰን እንጂ ማይወሰን ነው። ስለዚህ መለኮት በስጋ ውስጥም አለ፣ መለኮት በነፍስ ውስጥም አለ። መለኮት ሊሞት ስለማይችል እሺ ሞተ እንበል። ከሞተ በኋላ ደግሞ ተነሳ ትላላችሁ። ሲነሳ ያኔ ማን ነበር ያየው? ሲነሳ ማን አየው? እንዴትስ ታየ? ከመቃብር ውስጥ ሲነሳ ደጋግመን ጥያቄ መለስ ነው። ክርስቲያን ቀጥል። የመጨረሻ ጥያቄ ነው። ይሄ የመጨረሻ ጥያቄ ነው። ከዛ ያሶስዋ ትቀጥላለች። ክርስቶስ ኢየሱስ እንግዲህ ከሞት ሲነሳ እጅግ በጣም በርካታ ያዩት ሰዎች አሉ። በጣም በርካታ። ለምሳሌ መጀመሪያ መቅደላዊት ማርያም አይተዋለች። ከዛ በኋላ ሞቶ ሲነሳ የሚል ማስረጃ አለ። ኦኬ አንድ የአንደኛ ቆሮንቶስ ምዕራፍ 15 ላውጣና ላንብብልሽ። ከዛ በኋላ የሚበቃሽ ይመስለኛል። ኦኬ ምን ይላል መሰለሽ እዚህ ጋር እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ታየ፣ ኋላም ለሐዋርያቱ ሁሉ ታየ ብሎ ይናገራል። ሉክ ክርስቶስ ኢየሱስ እንደሞተ አይተውታል፣ እንደሞተ ያውቃሉ፣ ቀብረውታል። ከዛ በኋላ ከሞተ በኋላ እነማን አዩት? እነዚህ ሰዎች አይተውታል። እነዚህ ሰዎች አይተውታል፣ ሐዋርያቶቹ አይተውታል። ስለዚህ እነዚህ ምስክር አይደሉም? ኦፍኮርስ ምስክር ናቸው። ምክንያቱም እንደተሰቀለ እናንተ በምታምኑበት ሆነ እንጂ ኢሳ አለይሂ ሰላም አልሞተም። ይሄ ግልጽ ነው። ግን እናንተ እንደዛ ብላችሁ አቅለኛዋ ኢሳ እንዴት ነው የሆነው? እስኪ ኢሳ አለይሂ ሰላም አላህ ሱብሓነሁ ወተዓላ ለተአምር ዘንድ ሊያሳየው ከድንግል ማርያም በምንም ወንድ ሳይነካት
ነብይ አድርጎ ወደዚህ ወደ ኡመቱ እንዲልከው ዘንድ ፈጠረው። ከተፈጠረም በኋላ በድንግልና ከመርየም አለይሂ ሰላም ያኔ ጅብሪል አለይሂ ሰላም ወረደ። እፈለ ነፋባት፣ አረገዘችው። በጌታ የምትጠበቅ ጅብሪል ነው የነፋባት። ጅብሪል ነው የነፋባት። አይዋ አዎ። ኧረ ተይ፣ አንድ ጥቅስ የለም እንደዛ የሚል አላህ ራሱን የነፋባት። ከዛም በኋላ በድንግልና አረገዘችው። እሷም ያኔ በፍርሃት ምን ለማለት ምንድነው የምለው፣ በፍርሃት ተጨነቀኝ። አላህም ጌታው እሱን እንተውና፣ እሺ ኢሳ አልተሰቀለም ብለሽ ነው የምታምኚው? አይዋ አልተሰቀለም። እንዴት ነው የሆነው? ሊሰቅሉት ሲሉ እሺ አልተሰቀለም። አላህ ሱብሓነሁ ወተዓላ ሁለተኛ ሰማይ ላይ እሱ ወሰደው። ያኔ ነብይ አድርጎ ልኮት ነበር። ነብይ አድርጎ ተራከው እያስተማረ እያለ አንድ እስቲ ማስረጃ ኢሳን ሲወስዱት ወደ ሰማይ ሲወሰድ ያየ አንድ ብቻ ከቁርአንሽ? ያኔ ቁርአንን የጨርሻ አልቀራውም፣ ግን ደግሞ የሰለፊይ ተከታይ ነኝ። እነሱን ትምህርት እማራለሁ። የለም ተረት ቆይ እኛ ግን እንስተሽ ከመቃብር ተነስቶ እንዳረገ እያዩት እንደሆነ ሐዋርያት ሥራ ምዕራፍ 1 ቁጥር 11 እና እንደከፈተው የሞተው ሰው ሌላ ነው። አንድ አዳምጪ። ሰው ሞቷል፣ ነገር ግን ኢሳ ላይ አንድ ማስረጃ አቅለኛዋ አይደለም ከቁርአን ከሐዲስ እንኳን ከቁርአን የመጡልሃል። ቁርአንን በደምብ ስላልቀራው ነው። አዳምጪ። ይህም ከተናገረ በኋላ እርሱን እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁሉ ሰዎች ባጠገቡ ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁ እንዲሁ ይመጣል አሏቸው። ተነስቶ ሲያርግ እንኳን እንዲህ ታይቷል። እናንተ ጋር ወደ ሰማይ ወጣ እንጂ አልሄድም። እኔ አሁን ይበቃኛል። ከዚህ የተማርኩት ቢኖር የማውቀው ነው የተማርኩት። ቆይ አንዴ የሚታርጋት ምንድነው እሱ? አዳምጪ እንጂ ተረጋጋ። እናንተ ጋር ምንም በኢሳ ቦታ ሌላ ተሰቅሏል አልሽ፣ ማስረጃ የለም። እኛ ጋር ከሞት ሲነሳ ማስረጃ አለ፣ ተሰቅሎ ሲነሳ ማስረጃ አለ። ቶማስን እንኳን እና ጎኔን የተወጋሁትን እይ ብሎ እጁን ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አካባቢ አንድ ቼክ አድርገው ከመቃብር ከተነሳ በኋላ ለቶማስ አሳይቶታል። እዛ የሚነግሯችሁ ዝም ብሎ ተራ ጥያቄ አውለታ ሲጠይቅ ተራ ጥያቄ አይደለም፣ በቁርአኑ ያለ ነው። እኔ ለመፈሰር ያኔ ብዙ ሰዓት ድረስኩ ነው። ቁጥር 27 አካባቢ መሰለኝ። አንዴ አዳምጪ፣ ዝቅ አድርግልኝ። ኦኬ። ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመነህ እንጂ ያላመንህ አንቱን አለው። ቶማስ እንደተነሳ ክርስቶስ ሲሰማ እንዴት መነሳቱን እንትን ሲል ሲጠራጠር ና እመን ሳታይ ካላየው አላምንም ስላለ ና አስገባና የተወጋሁት ጎኔንም ክተትና እጅን አይደለም እንዲሁ በማየት ነክተው ዳሰውት ሁሉ ነው ያመኑት። ከመቃብር ሲነሳ ተነስቶ ቶማስም እጁን ከከተተ በኋላ ምን አለ? ቶማስም ጌታዬ አምላኬ ብሎ መለሰለት። ነክተው ዳሰው እንደዚህ ተመዝግቧል። እኛ ጋር እናንተ ጋር ምንም የለም። ይብቃን ክርስቲያን። ያ በእስልምና እንግዲህ ኢሳ ሐዋርያት አሉት ብላችሁ ታምናላችሁ። ስለምን ያስተምሩ አይታወቅም። አጋንንት ይሁኑ ምን ይሁኑ የት ይሄዱ እንዴት ይሙቱ ስለ ኢሳ ምን እንዳስተማሩ ምንም የሚታወቅ የለም። በነገራችን ላይ እኛ ጋር ሐዋርያቱ የጌታ ደቀ መዛሙርት ስለ ኢሳና ስለ እናቱ አንድ እኔ ልነግርህ ስል ይባል ትላለህ። አይ አንድ ጥያቄ ብጠይቅሽ እኮ ስለማትመልሽ ነው አቅለኛዋ። ስለዚህ ከመጨቃጨቅ ቢቀር ነው የሚሻለው ማለት ነው። እና ለዛሬ ይበቃናል ጋይስ። ሁላችሁም ሰላም ደሩ። ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። ለምን እኔን አስተናግደኝ፣ ለመጨረሻ እኔን አስተናግደኝ። ነገር እንቀጥላለን። ኦኬ ጥያቄ ነው። እሺ ቀጥይሽ። አዎ ጥያቄ ነው። አንድ ጥያቄ አንቺ ልቀበል። ኦኬ 3 ጥያቄ ነው። ነጥብ ያዝልኝ። አንድ ይበቃሻል። አንድ ጠይቂና ነገ እንቀጥላለን። በጣም ደክሞኛል እኔ ባይዙ። አይ አጫጭር ነው፣ ያን ያህል ረጅም አይደለም።
በውስጥ መልስልሻለሁ። ሌላውን እሺ፣ ቀጥ የመጀመሪያው እንዴ ህዝብ እያለ እሺ ማለት እኔ ትምህርታችሁን ለማወቅ እስከሆነ ድረስ ማስረዳት አለበት። ቢደክምህም ቁጭ ብለው እያደሩ አይደል? አንደኛው ጥያቄ አይ ለምን ቁጭ ብያድራለሁ? ችግር የለውም። ነገም ስላለሽ ነገም ትጠይቂያለሽ፣ ይመለስልሻል እህታችን። እሺ በቃ ይሄን ብቻ መልስልኝና ያ አንደኛው ጥያቄ ምንድነው? የሰው ልጅ ሁሉም ማለት ፍጡራን በሙሉ ሲፈጠር ሙስሊም እንደሆነ ታምናላችሁ። ከተፈጠረ በኋላ ክርስትና ለምን ታስነሳላችሁ? እሺ ባይነሳስ? ክርስትና ባይነሳስ? ኦኬ የሰው ልጅ ሙሉ ሲፈጠር አንቺ ሙስሊም ነው ብለሽ ታምኛለሽ? ኦፍ ኮርስ ሙስሊም ባይሆኑ ሮማ 40 ቀን ጠብቃችሁ ክርስትና። በጣም ጥሩ። ቆይ ችግር የለውም። ለምሳሌ ክርስትና የማይነሱ የሂንዱይዝም እና ቡድሂዝም አምላኪዎች አሉ አይደለ? አላቅም። እነሱስ ሙስሊም ናቸው? አላቅም። ስለነሱ አይደለም እያወራ ያለው፣ ስለ ክርስቲያኖች ብቻ ነው እያወራ ያለው። ልንገርሽ፣ አንቺ ክርስትና ላይ ብቻ ነው መሐመድ የተናገረው። ሁልጊዜ አጌንስት ክርስቲያኒቲ ሆኖ ስለነገራችሁ ነው። አውት ኦፍ ክርስቲያኒቲ ከክርስትና ውጭ ያለውን ኮንሴፕት ግን በፍጹም አልተረዳም፣ አላወቅም። እስልምና የተፈጥሮ ሃይማኖት ነው። የራስን ጥያቄ ብቻ ለምን አትመልስልኝ? እስልምና የተፈጥሮ ሃይማኖት ነው ብለሽ ታምኛለሽ አንቺ? የተፈጥሮ ሃይማኖት እንደ መሆኑን እንዴት እንደማምን ታውቃለህ? እኛ ሙስሊሞች እንፈጠራለን። አንዴ ችግር የለውም። ቆይ አንዴ አዳም፣ ከተፈጠርን በኋላ አንጠመቅም፣ አንዘቀዘቅም። ተረጋጊ፣ ችግር የለውም። ገና እንደተወለዳችሁ ሰይጣን ይቆነጥጣችኋል። ሙስሊም ከሆናችሁ ማስረጃ ቤት በኩል ሰይጣን አይቆነጥጣችሁም? ቤት በኩል ሙስሊምና ሰይጣን በጣም የተራራቁ ናቸው። ባይዘወል ሙስሊም እኮ የለበሰ ቁዶ አድርጎ የሚወጣ ሰው አይወድም እኮ። ሰይጣን እኮ በጣም እኮ ነው የሚፈራን ታውቃለህ? ኦኬ እሺ፣ አንደኛ ስለዚህ ሰይጣን በአማኞች ላይ ስልጣን የለውም አይደል? እንዴ ሰይጣን እንዴ ስልጣን ሊኖረው ይችላል በእኛ ላይ? ማለት አንተ ፈጣሪህን በትክክል የምትገዛ ከሆነ ለፈጣሪህ ቅርብ ከሆነ ሰይጣን አንተን ሊገዛህም ሊያዝህም አይችልም። ኦኬ ስለዚህ እነዛ ህፃናትን ከቆነጠጣቸው ወይም ደግሞ ከነካቸው እነሱ ሙስሊም ይባላሉ? ማስረጃ ማን ነው ቆነጠጣቸው ያለ? ማስረጃ ቆይ ሙስሊም ይባላሉ እነሱ? አይቆንጣቸውም። ሰይጣን አይደርስም። መሌካ ናቸው ሲጀመር። ህፃን ልጅ ሲፈጠር መሌካ ነው። ሰይጣን አጠገቡ ሊደርስ አይችልም። የሚጠበቁት በመሌኮች ስለሆነ ሰይጣን እንዴት በምን ድፍረት ነው ህፃናቶችን ሊቀርብ የሚችለው? ከቆነጠጣቸው ግን ሙስሊም አይደሉም አይደል? አይ ኧረ ቢስሚላህ የሌለ እኮ ነው፣ ምድር ላይ የሌለ እኮ ነው። በቃ እያወራህ ጥያቄ ነው። መጀመሪያ እኮ ማስረጃ የምጠይቅኝ። ቆይ አንዴ ያሶሰዋ መጀመሪያ ማስረጃ የሚጠየቀው ምን መሰለሽ? በሀሳብ ከተግባባን በኋላ ነው። በሀሳብ ከተግባባን በኋላ ማስረጃ ስጠኝ ካልሽኝ እሰጥሻለሁ፣ ከሌለኝ ደግሞ ያን ጊዜ የለኝም እልሻለሁ። መጀመሪያ በሀሳብ እንግባባ። አንቺ ሰው ሁሉ ሲፈጠር ሙስሊም ነው ብለሽ ታምኛለሽ? ክርስቲያኖች ለዛ ነው ልጃቸውን የሚያስጠምቁት ብለሽ ታምኛለሽ? ችግር የለውም እንመጣለን። 40 ቀን ከሞላችሁ በኋላ ክርስትና ባትነሱስ? እሺ ያን ጥያቄ መልስልኝ። አንዴ ፕሊዝ ተረጋጊ፣ በእናትሽ ተረጋጊ። እንዴ ትቀልዳለች እንዴ? አንዴ ተረጋጊ። ኦኬ ስለዚህ ሰይጣን በአማኞች ላይ ስልጣን የለውም ብሎ ቁርአን ይናገራል። ሱረቱል ሂጅር ቁጥር 42 ላይ ማለት ነው። እንደ እምነትህ ጥንካሬ ነው። እንደ እምነትህ ጥንካሬ ውስጥ ጠንካራ ከሆንክ ሰይጣን አያዝህም። ኦኬ ህፃናት ሙስሊም ናቸው አይደለ? የእነሱስ እምነት ጠንካራ ነው ወይስ ጠንካራ አይደለም? ህፃናት እኮ አድገው ለአቅመ አዳም ሲደርሱ ነው እምነት መማር ሲችሉ እኮ ነው እምነታቸው ላይ ጠንካራም ደካማም። ህፃናት ማለት እኮ መሌካ ናቸው። የት ያውቃሉ ስለ እምነት? በጣም ጥሩ። እነዛ ህፃናትስ ሰይጣን የሚቆነጥጣቸው ከሆነ ሙስሊሞች ተብለው ይጠራሉ? ሙስሊሞች ናቸው? አዎ ሙስሊሞች ናቸው። አይቆነጥጣቸውም። ስለዚህ ስለማይቆነጥጣቸው ሙስሊሞች ናቸው። እኔ እኮ የጠየቅኩን ጥያቄ ለምንድን ነው በጥያቄ የሚሸጥ? ችግር የለውም። እናንተ ለምንድን ነው አልሸፈንኩብሽ? ስትፈጠሩ ሙስሊሞች ናቸው አይደል? ፕሊዝ አንዴ ስለማይቆነጥጣቸው ሙስሊሞች ናቸው አይደል? ሲጀመር እናንተ የሌለ ዓለም ላይ የሌለ ነገር ነው እየጻፍክ ያለው እያወራህ ያለው። ማለት ጥያቄን በጥያቄ ነው መሸፈን የምትፈልገው። ለምን ፈራሽ? ለምን ፈራሽ? እኔ አልፈራሁም። ጥያቄ አልተመለሰልኝም። እኔ ቀጥታ ጥያቄ ጠይቄ ይላል መልስ አብራራለሁ። አንዴ እመልስልሻለሁ፣ በደንብ አድርጌ አብራራልሻለሁ። ግን እኔ ጥያቄ መልሽልኝ። ለምን ትጠይቀኛለህ? ከመለስክልኝ በኋላ ጠይቀኝ። እኔ የኔ ጥያቄ ከተመለሰ በኋላ ጠይቀኝ። አንዴ ሙስሊሞች ህፃናት ሲወለዱ ሉክ በደንብ አዳምጪ። ህፃናት ሲወለዱ ሙስሊሞች ናችሁ ብላችሁ ታምናላችሁ? እንደ እስልምና አስተምሮ ደግሞ ህፃናት በሙሉ ሲወለዱ ሙስሊሞች ከሆኑ ቁርአን ደግሞ በአማኞች ላይ በፍጹም ስልጣን የለውም ተብሎ በእስልምና ሰይጣን ይታመናል። እነዛን ህፃናት ደግሞ ገና በልጅነታቸው እንኳን ከእናታቸው ማህፀን ሲወጡ ይቆነጥጣቸዋል። ባይ ዲፎልት ባጭሩ እነዛ ህፃናት አማኞች አይደሉም፣ ሙስሊሞች አይደሉም ማለት ነው። የመጀመሪያውን እኔን ያዥልኝ።
ኦኬ ገና እንደተወለድሽ ከእናትሽ ሆድ ስትወጪ ሰይጣን ይቆነጥጥሻል፣ ሰይጣን ይነካሻል፣ ሰይጣን ይወጋሽና ታለቅሻለሽ። ማስረጃ ስለዚህ ማስረጃ አረብኛ ትችያለሽ? እንግሊዝኛ ነው የምትችይው? ለምን በጎግል አይደል ያለው? በአማርኛ ከስር ያለው በሙሉ እንዳዩት አረብኛው በጎግል በአማርኛ ጎግል አልተረጎሙልሽማ ወደ አማርኛ እንዴ? ለምን አትተረጉምልኝ? እኛ ያስተማርን ያለው ነው በአማርኛ አይደል እንዴ? እናንተ ለምንድን ነው በአረብኛ? አረብኛችን አልችልም። እኔ ብቻ ሳልሆን ከስር የሚመለከቱ ስላሉ ጥያቄ። እሺ እንግሊዝኛ ትችያለሽ? አልችልም። ኦኬ ችግር የለውም አረግልሻለሁ። ስለዚህ አንቺ ባጭሩ ምንድነው ሰላት ስትይ በምን ቋንቋ ነው የምትይው? በአማርኛ ነው ሰላት የምትይው? እሱ ለኔ ተውልኝ፣ እሱ የኔ ጉዳይ ነው። ኦኬ እሺ አንዴ ልስጥሽ። በነገራችን ላይ እኔ በጣም ጭቅጭቅ ስለማልወድ ነው እንጂ ባህሪያችሁ በጣም አስቀያሚ ነው። በነገራችን ላይ እሱንማ አስመስክረናል ባለፈው በእፎይና በሁሱኮ። ኦኬ አለማወቅን መሀይምነትን በጨዋነት ለመደበቅ ትሞክራላችሁ። በጣም በሚገርም ሁኔታ ማለት ነው። አለማወቅን መሀይምነትን ወሳኝ ጥያቄ መልሳችሁ አታውቁም። አንዴ ፕሊስ አንዴ ተረጋጊ። መሀይምነትን በጨዋነት ለመደበቅ የምትሞክሩ ብቸኛ ፍጥሮች እናንተ ናችሁ። ሰው ካልተዘጋጀ መሀይም ከሆነ አንድ ሰው መሀይም ነው በቃ። መሀይምነቱን በአለማወቁን በጨዋነት ለመሸፈን ለምን ይሞክራል አንድ ሰው? እሺ በቃ ቀጥላ። ማስረጃ ብቻ ችግር የለም። በስድብኛ ስድብ አምላኪ ስላልሆነ ሉክ አንዴ ከአንቺ ከመሐመድ ትሻለሽ ማለት ነው። ማትሳደቢ ከሆነ መሐመድ ይሳደብ ነበር። ኦኬ ይህንን በደንብ ተመልከች። ምን ይላል መሰለሽ? ሕፃን ሲወለድ የሚያለቅሰው ጩኸት ወይም ማልቀስ ከሰይጣን ከሚሰነዘረበት መወጋት የተነሳ ነው ብሏል መሐመድ። ስለዚህ ሕፃናት ምንድነው የሚጮሁት? ሲወለዱ ገና እንደተወለዱ ሲወጋቸው ነው። ይሄው እነዚህ ሕፃናት ሰይጣን ይጫወትባቸዋል። ስለዚህ ሙስሊም አይደሉም። ውሸት ፔሬድ ውሸት። በጣም ጥሩ። እስኪ አንቺ ይሄ ሐዲስ ውሸት ነው እየቀጠፍክ ነው በይ። እሺ ማስረጃ እመጣልሃለሁ። ስለዚህ ያስል ጥያቄ ይሄ ሐዲስ ውሸት ነው እያጭበረበርክ ነው። ይሄ ሐዲስ ትክክል አይደለም በይና ተናገሪ። አልልም። ጥውጤ ወደ ጥያቄ ይቀጥላል። እሺ በቃ ይሁንልህ፣ ግን ጥያቄ ይቀጥላል። ምን ታርጊያለሽ? በቃ ባጭሩ በእናንተ በራሳችሁ እንኳን ምንድነው ማለት ነው ይሄ ያነሳችሁት ሕፃናት ሲወለዱ ሙስሊም ናቸው የሚለው አመክንዮ ልክ አይደለም ማለት ነው፣ የተሳሳተ ነው። ኦኬ እናንተ በ40 በ80 ለምንድን ነው የምትጠመቁት ላልሽው አንድ ሁለት የመጽሐፍ ቅዱስ ክፍል ልበልልሽና እጨርሳለሁ። ኦኬ አንደኛ የዮሐንስ ወንጌል ምዕራፍ 1 ከቁጥር 13 ጀምሮ ምን ይላል መሰለሽ? እሺ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ብሎ ይናገራል። ስለዚህ አንደኛ ሕፃናትን እኛ የምናጠምቀው የእግዚአብሔር ልጅነትን እንዲያገኙ በመንፈስ ቅዱስ እንዲያድጉ ሰይጣን እንዳይቆነጥጣቸው ማለት ነው። አየሽ፣ ሰይጣን እንዳይቆነጥጣቸው የሰይጣን መጫወቻ እንዳይሆኑ እናጠምቃቸዋለን፣ የእግዚአብሔር ልጅነትን እንዲያገኙ። ምክንያቱም አንድ ሰው ከክርስቶስ ኢየሱስ ጋር አንድ መሆኑን የሚመሰክርበት ጥምቀት ነው። ሰው በጥምቀት ከክርስቶስ ኢየሱስ ጋር ያለውን ህብረት ይመሰክራል። ለምሳሌ ክርስቶስ ኢየሱስ ሞቷል፣ ክርስቶስ ኢየሱስ ተቀብሯል፣ ክርስቶስ ኢየሱስ ተነስቷል የሚለውን የምንመሰክርበት በጥምቀት ነው። ይህንን አይ ቲንክ እኔ ብዙ የመጽሐፍ ቅዱስ ጥቅስ እኮ በቃሌ መያዝ አልችልም። እሺ ምን ይላል መሰለሽ? የሮሜ መልእክት ምዕራፍ 6 ላይ ከቁጥር 5 ጀምሮ ምን ይላል? ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ሉክ እኛ ክርስቶስ ኢየሱስ ሞቷል ብለን እንመሰክራለን፣ ክርስቶስ ኢየሱስ ተነስቷል ብለን እንመሰክራለን። ያ መተባበር ይባላል። የምንመሰክረውስ በምንድን ነው? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአትን ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸደቀ ይላል። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን እናምናለን። ከክርስቶስ ጋር ክርስቶስ ከሙታን ተነስቶ ወደፊት እንደማይሞት ሞትም ወደፊት እንዳይገዛው እናውቃለን ብሎ ይናገራል። ስለዚህ ይሄንን የምንመሰክረው በምንድን ነው ማለት ነው? በጥምቀት። ይሄው ቁጥር 4 ብታነቢ ምን ይላል? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ይሄ ነው። ይሄንን ደግሞ
ክርስቶስ ኢየሱስ እንደሞተ እንደተቀበረ እንደተነሳ የምንመሰክር ከሆነ እርሱን አባታችን ብለን የምናገኝበትን የልጅነት መንፈስ ይሰጠናል። የልጅነት መንፈስ ይሰጠናል። ያንን የምናገኘው በጥምቀት ነው ማለት ነው። ሮሜ መልእክት ምዕራፍ 8 ከቁጥር 14 ጀምሮ ያለውን ኃይለ ቃል አንብብልሽና ጨርሳለሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት ወይም የባርነትን መንፈስ አልተቀበላችሁም። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክርናል። ልጆች ከሆንን ወራሾች ደግሞ ነን፣ ማለትም የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን እንወርሳለን ይላል። ዩሲ ስለዚህ እኛ የምንጠመቀው አንደኛ የእግዚአብሔር ልጅነት ለማግኘት፣ ሁለተኛ ከክርስቶስ ኢየሱስን ጋራ ሞትና ትንሣኤውን መስክረን ከእርሱ ጋር እንደተቀበርን ከእርሱ ጋር እንደምንነሳ እሱን እየመሰከርን ነው። ይሄንን ካደረግን የእግዚአብሔር ልጅነት እናገኛለን ማለት ነው። አንድ ጥያቄ ልጠይቅሽ። ሌላውን ጥያቄ ልጨርስና ገባኝ። አሁን በቃ ተረዳው። ልክ ነህ። እሺ ሁለተኛ ጥያቄ ልጠይቅህ። የሰው ልጅ ኃጢአት ነው። አንድ ጥያቄ ብቻ አሁን እንዳስተማርከኝ ድጋሚው ሌላውንም ጥያቄ ልማርበት ለመማር ያህል ነው። ስለማላውቀው ነው። በውስጥ ጠይቂኝ። በቃ በውስጥ መልስልሻለሁ። ለምን በውስጥ እናንተ ውስጥ ለውስጥ ለምንድን ነው የምትሄዱት? በቃ ነገ ገስት ላይ ነው። አንድ አጭር ጥያቄ ብቻ ቀጥሽ። አንድ ጥያቄ ለምሳሌ የሰው ልጅ አሁን እኔ ኃጢአተኛም ሆንኩኝ ሊምረኝም ማነው ሊጠይቀኝም የሚችለው አንድ አላህ ነው። የምሰግደውም ለአላህ ነው። እናንተ ደግሞ ኃጢአታችሁን የምትናዘዙት ለንስሐ አባት ነው። ንስሐ አባት ጋር ሄዳችሁ የሰራችሁትን ኃጢአት ሁሉ ተናግራችሁ በቃ ንስሐ ገብቻለሁ ብላችሁ ነው የምትመጡት። እና ይሄ ነገር እስከምን አንጻር ነው ብታብራራልኝ? እንዴት ነው ማለት አላህ ነው መፍረድ መፍረድ የሚችለው? ምንድነው ግራ የገባሽ እሱ ማለት የሰው ልጅ ንስሐ አባት ተብሎ ሊቀመጥ ይችላል፣ ግን ኃጢአትን መሻርም ማውረድም መስቀልም አይችልም። በየትኛው አቅሙ ለራሱ ሰው ማለት ኃጢአተኛ ነው ምድር ላይ ያለ ሰው። አንተ ደግሞ ሄደህ ለንስሐ አባትህ በቃ ተናዘህ ኃጢአትህን አውርደህ እንደመጣ አይነት ስሜት ይሰማሃል። እኛ ግን አናቅም። የፍርድ ቀን ብቻ ነው ኃጢአታችንን ተምረናል አልተማርንም የሚለውን የምናውቀው የፍርድ ቀን ነው። እስከዛን ሰዓት ግን ጸሎታችንም ጥያቄያችንም አይቆምም። እናንተ ደግሞ ንስሐ አባት ጋር ሄዳችሁ ንስሐ ከገባችሁ ኃጢአታችሁ እንደወረደላችሁ አድርጋችሁ ነው የምታስቡት። ይሄ ነገርስ ምንድን ነው? ኦኬ እነሱ በራሳቸው እኛ በራሳቸው ኃይል ኃጢአትን ይቅር ይላሉ ብለን አናምን። ሉክ በደንብ አዳምጪ እሺ። በደንብ ክሊር እንዲሆንላችሁ ክሊር እንዲሆንልሽ እኛ ራሳቸው ካህናቶቹ ወይም ደግሞ እነሱ ራሱ ምንድናቸው? ክርስቶስ ኢየሱስ ነው ያንን ስልጣን የሰጣቸው እንጂ ራሳቸው አይደሉም ስልጣኑን ያመጡት። በደንብ አዳምጪ። ስለዚህ እነሱ እኛን ኃጢአታችንን ምንድነው የሚሉት መሰለሽ? እነሱ ስቴጅ ባጭሩ በደንብ አንቺ አሁን ክርስትና ውስጥ ብትገቢ ትረጁ ነበር። ስላልሆንሽ ግን ለአንቺ እንዲገባሽ ያህል ላስረዳሽ። ያንን ስልጣን የሰጣቸው ራሱ ክርስቶስ ኢየሱስ ነው፣ ሌላ ማንም አይደለም። እነሱ በራሳቸው የእኛን ኃጢአት ይቅር ማለት አይችሉም። ኃጢአታችሁን ይቅር ያላችኋቸው ኃጢአታቸው ይቅር ይባልላቸዋል፣ ኃጢአታችሁን የያዛችሁባቸው ደግሞ ኃጢአታቸው ይያዝባቸዋል ብሎ ያንን ስልጣን የሰጣቸው ክርስቶስ ነው እንጂ እነሱ ከራሳቸው አይደለም የሚያደርጉት። ሉክ እኛ ሰዎች ብዙ ጊዜ ምንድነው ፊት ለፊት የምናያቸውን ሰዎች እንፈራለን። ክርስቶስ ኢየሱስ ደግሞ ያንን ለካህናቶቹና ለካህናቶቹ ስልጣኑን ሰጣቸው ማለት ነው። ስለዚህ ያንን ስልጣን እሱ ሰጣቸው። በዛ ስልጣን አማካኝነት ደግሞ የእኛን ኃጢአት ለእግዚአብሔር ተናዘን ለነሱ ተናግረን ያንን ኃጢአታችንን ይቅር እንዲለን እሱ ራሱን የሰጣቸው፣ እነሱ በራሳቸው አይደለም። እሺ እነሱ በራሳቸው ኃጢአታችንን ይቅር ዳይሬክትሊ አንተ ፈጣሪን መጠየቅ አችልም ወይ? ፈጣሪ ሁሉንም የሚያይ ማድረግ ፈጣሪሽን መጠየቅ ትችያለሽ። ለእነሱም ግን ስልጣን ሰጥቷል። ትጨርስልህ ስልጣን እኮ ለኛ አሉ። አሁን ረሱላችን የኛ እኮ ነብያችንም አሉ። ግን እኛ የምንጠይቀው አንድ አላህን ነው። ነብያችን ስልጣን አላቸው ተብሎ ሰለላሁ ዐለይሂ ወሰለም ስልጣን አላቸው ብለን እሳቸውን አይደለም እኛ አላህ ጋር አንተን በሉልን ብለን የምንጠይቀው። ዱዓ ስናረቀቅ መሐመድ ያማልዳል አይደል? መሐመድ ያማልዳል አይደል? መላእክቶች ያማልዳሉ። እኛ ናቸው ነብያችን ሰለላሁ ዐለይሂ ወሰለም መልእክተኛ ያማልዳል። መሐመድ ያማልዳል። አንዴ መሐመድ ያማልዳል አይደል? መላእክቶች ያማልዳሉ አይደል? ጥያቄን በጥያቄ አትሸፍን። ያማልዳል ወይስ አያማልድም? አልመልስልህም።
አየሽ ይሄንን ብታውቂ ይሄን ጥያቄ አትጠይቂኝም ነበር። ነገር ግን እናንተም ጋር አለ የሚለው አልመልስልህም። አንተ እዚህ ጋር የሆነ ነገር አሳስተህ ነጥብ ለመያዝ ነው አውቃለሁ። ግን ለአንተ ለምን ትፈሪያለሽ? አንቺ የምታምኚውን እኮ መናገር ነው። ያሶሳው የምታምኚውን ብትናገሪ ምንም ችግር የለውም። ማነው አንድ አላህ ነው። ልሰግድለት የምችለው አንድ አላህ ነው። ግድግዳ ላይ ለጥፌ ስዕል አላመልክም፣ ለስዕል አልናገርም ችግሬን እያልኩ ነው። እናንተ እኮ ኢየሱስ ክርስቶስን ግድግዳ ላይ ለጥፋችሁ እኮ ችግራችንን ስማን ብላችሁ የምታለቅሱ እኮ ናችሁ። አንዴ በእናትሽ እስኪ ሚውት አድርጊ። ቀኑን ሙሉ የሙሐመድን ስም እኮ ስትጠሪ ነው የምትይው። ወይ አንዴ ቀኑን ሙሉ የሙሐመድን ስም ስትጠሪ ነው የምትይው አይደለ? እስኪ አንዴ ሰሉ አለ ነብይ ቀጥይ። መሐመድ ላይ ሰላዋት አውርጂ ሰለላሁ ዐለይሂ ወሰለም። አላሁመ ሰሊ ወሰለም አለ። ለምንድን ነው የሙሐመድን ስም የምትጠሪው? አሁን የሙሐመድን ነብያችንን ሰለላሁ ዐለይሂ ወሰለም ስም የምጠራው በአላህ ላይ ሰላም አውርድ ነው። ሰላዋት ማውርዱ አላህን በነብያችን ላይ ሰላም አውርድ ጥያቄ ነው ለአላህ። ስለዚህ ሙሐመድ ላይ ሰላዋት የምታወርጁ ለምንድን ነው? ኧረ ቢስሚላህ የአላህ ሰላም እንዳወርድላት። ቆይ አንዴ በረከት እንድታገኝ ነው አይደል? አንቺ ነው አይደለ? ስለዚህ የሙሐመድን ስም በቀን ስንት ጊዜ ትጠሪያለሽ? ቢያንስ ከ17 ጊዜ በላይ ትጠሪያለሽ አይደል? ስለዚህ የሙሐመድን ስም በቀን ከ17 ጊዜ በላይ እንድጠሪ የምትጠሪው ለምንድን ነው ማለት ነው? ከአላህ በረከትን ለማግኘት ነው ወይስ መርገምን ለማግኘት ነው? አየሽ፣ ስለዚህ በሙሐመድ በኩል በጣም ብዙ የምታገኛቸው በረከቶች አሉ ማለት ነው። ለምንድን ነው እኛ ጋር ሲሆን ለምንድን ነው እኛ ጋር ሲሆን የሚካኤልን የገብርኤልን ስም እናንተ ጋር ብዙ መድከም አልፈልግም። ሙስሊም ቂጣጣቢ ብላችሁ ስትሳደቡ እኛ ነገሩን ጨርሰናል። ጽዳት እንኳን ከኛ የተማራችሁ ናችሁ። ከጽዳት እንኳን ጀምሮ ማለት ነው። አይ ግን መሆናችሁ እንኳን ያስመሰከራችሁ ጥንቦች ሙሐመድ ትሻለሽ ማለት ነው። አንቺ ከሙሐመድ ትሻለሽ ማለት ነው። ሙሐመድ የሚጠርገው ቂጡን በ3 ድንጋይ ነው። ወጣች። ሁሉም ጥያቄ ተመልሶልሻል። ኤኒዌይስ እና እንደዚህ ነው እንዴ 1600 ሰው በሉቻው ደህና አደሩ። ኤኒዌይስ ግን እሷ የጠየቀችን ጥያቄ ምንድነው? የሁለተኛው ጥያቄው ሌላ ሁሉ ተመልሶላታል። በነገራችን ላይ እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ይህንን ክርስቶስ ለሐዋርያቶቹ ስልጣን ሰጠ። አያችሁ፣ እኛ እግዚአብሔር የምንድንበትን መንገድ በሙሉ በተለያየ መንገድ እንድንድን አዘጋጅቶልናል። ስለዚህ ያንን ስልጣን አፍጠሮ ሊሰጣቸው ክርስቶስ ኢየሱስ ነው ማለት ነው። ደግሞም እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው አባቴ ዘንድ ይደረግላቸዋል እያለ ይቀጥላል። ስለዚህ ያንን ስልጣን የሰጣቸው ራሱ ክርስቶስ ኢየሱስ ነው እንጂ በራሳቸው ተነስተው የእኛን ኃጢአት ይቅር የማለትም የመያዝም ስልጣን የላቸውም። ክርስቶስ ኢየሱስ ከሰጣቸው ስልጣን ውጪ ምንድንበትን አንዱ መንገድ ይህንን አስቀምጦልናል። አይ ቲንክ በደንብ ተረድተዋለች ብዬ አስባለሁ።